በቡ ያጸና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ዓለም ካለመኖር ወደ መኖር ያስገኘ ከዓለም በፊት የነበረ በማዕከል ዓለም ያለ ዓለምንም ሁሉ አሳልፎ ለዘላለም ሕያውና ቅዱስ ሆኖ የሚኖር አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ከምድር እስከ አርያም የተመሰገነ ይሁን። ለቃል መውረድ ለሥጋ መወለድ ምክንያት የሆነችን አምላክ ወላዲተ አምላክ እርሱ አምላኳ ፈጣሪዋ ልጇ ኢየሱስ ክርስቶስ ባከበራትና በወደዳት መጠን ክብርና ምስጋና ይድረሳል። እንዲሁም ይህችን ቤተክርስቲያን ለማስረከብ ቀደም ሲል ጀርባቸውን ለግርፋት እግርና እጃቸውን ለሰንሰለት መላ አካላቸውን ለእሳት የዳረጉ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት እንደየክብራቸውና እንደየማዕረጋቸው መጠን እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ባከበራቸውና በወደዳቸው መጠን ክብርና ምስጋና ይድረሳቸው። ብፁዕ አባታችን አቡነ ማርቆስ የዋሽንግተን ኦሪገን አይዳሆና አካባቢው ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር መልአከ አቢን ዶክተር ፋሲል አስረስ የሀገረ ስብከታችን ዋና ስራ አስኪያጅና የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ፣ ቆሞስ አባ ጌዲዮን በፖርትላንድ ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ፣ ቆሞስ አባ አረጋዊ በደብረ ገሊላ ቅዱስ በዓለ ወልድ ወቅዱስ ሩፋኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ ብርሃናት ኤልያስ አድማሴ በመካነ ብርሃን ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ፣ ሊቀ ትጉሃን ቀሲስ ጌታቸው የሀገረ ስብከታችን ጸሐፊ፣ ሊቀ ጠበብት ኅሩይ፣ ሊቀ ጠበብት ያዕቆብ፣ ሊቀ ጠበብት ዮሐንስ፣ ቀሲስ ብዙአየሁ፣ ሊቀ ስዩማን ቀሲስ ግሩም፣ በዚህ የተሰበሰባችሁ አባቶችና ወንድሞቼ፣ እናቶችና እህቶቼ እንዲሁም በነጻ ጠባይ ያላደፋችሁ ሕፃናትን ጭምር እስከ ሞት ድረስ ወደደንና በፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አደራችሁ? አሜን። አምላካችን ቸርነቱ መግቦቱ ሳይለየን በዚህ በቅድስናው ስፍራ እንደ ምድር አበቦች አምረን ተውበን እንደ ሰማይ ከዋክብት አሸብርቀን ቃሉን እንድንሰማ እንድንመገብ ይረዳን የአባቶቻችን አምላክ ስሙ ከምድር እስከ አርያም አሁንም በድጋሚ የተመሰገነ ይሁን። ንጽሕት በድንግልና ስርጉት በቅድስና ክብርት በልዕልና ለሆነች ለአምላክ ለወላዲተ አምላክ የነቢያት ትንቢታቸው፣ የሐዋርያት ስብከታቸው፣ የሰማዕታት፣ የደናግል፣ የመነኮሳት ክብራቸው፣ መመኪያቸው፣ ዘውዳቸው ለሆነች ለአምላክ ለወላዲተ አምላክ ለቅድስት ኪዳነ ምሕረት ዓመታዊ በዓል ሁላችሁን እንኳን አደረሰን አደረሳችሁ። እንኳን አደረሳችሁ። አሜን። ከዚህ በመቀጠል የዕለቱን ትምህርት የሚያስተምሩን ክቡር መልአከ ገነት አባ ጌዲዮን የፖርትላንድ ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ይሆናሉ። በቀጥታ ሰዓታችንን አጠር ለማድረግ ነው። ወደ እሳቸው ወስዳችኋለሁ። ለእኔና ለእናንተ ሰሚ ጆሮ አስተዋይ ልቡና ያድለን። ለእሳቸው ደግሞ ተናጋሪ አንደበትን ይስጥልን። በቀጥታ ወደ አባታችን አባታችን አቡነ ማርቆስ የሀገረ ስብከታችን ሊቀ ጳጳስ፣ ክቡር ሊቀ ስዩማን ቀሲስ ስዩም የሐመረ ኖኅ ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ ቅድም በየማዕረጋችሁ ስማችሁ የተጠራችሁ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ማህበረ ምዕመናን ወምዕመናት ለደሙ ባከበራት በስሙ በመረጣት በልዩ አጠራሩ እርቶ በቅዱስና ስፍራ የሰበሰበን ቅዱስ እግዚአብሔር ስሙ የተመሰገነ ይሁንና እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ለባህሪ አምላካችን ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የተመሰገነ ይሁን። ወአስተርአየ ታቦተ ሕጉ ለእግዚአብሔር፣ የእግዚአብሔር የሕጉ ታቦትም ተገለጠች።
ቅዱስ ዮሐንስ ደሴተ ፍጥሞ ላይ ሆኖ የሕጉን ታቦት ለማየት በተመኘ ጊዜ የሕጉ ታቦት ተሸፍና የነበረችበት ጊዜና ሰዓት አልፎ የሰማይ መጋረጃ ተገልጦ የተገለጠውን የሰማይ መጋረጃ ተከፍቶ ሲያየው አንድ ነገር ይመለከታል። ወንዝ ተርኅወ መቅደሱ ለእግዚአብሔር ዘውስተ ሰማይ። ከዚህ በኋላ በሰማይ ያለው የእግዚአብሔር ቤተ መቅደስ ተገለጠ ይላል። የእግዚአብሔር ቤተ መቅደስ መጋረጃው ሲገለጥ ወአስተርአየት ታቦተ ሕጉ ዘእግዚአብሔር እንተ ውስተ ሰማይ። በሰማይ ያለችው የእግዚአብሔር የሕጉ ታቦት እግዚአብሔር የተማማለባት የሕጉ ታቦት ታየች፣ ተገለጠች። እሷ በታየች በተገለጠች ጊዜ ድንቅ ድንቅ የሚሆኑ ተአምራት ተሰርተዋል። መጻ መብረቅ፣ ወቃለ ነጎድጓድ፣ ወድልቅልቅ አቢይ። የእግዚአብሔር የሕጉ ታቦት ስትገለጥ እንደ መብረቅ ያለ ከዚህ ግን 7 እጅ የሚያስፈራ በጣም ቦግ ቦግ የሚል ለዓይን የሚከብድ ለአእምሮ የሚረቅ እጹም ድንቅ የሚባልለት የነጎድጓድ አይነት፣ የነጎድጓድ ድምፅ፣ የነጎድጓድ ኃይል፣ የነጎድጓድ ጉልበትና ጥንካሬ ተገለጠ ነው የሚለው። ይህ የሚሆነው የእግዚአብሔር የሕጉ ታቦት በሰማይ ባለው ቤተ መቅደስ ውስጥ ተቀምጦ የሰማይ መጋረጃ ሲገለጥ የእግዚአብሔር የሕጉ ታቦት በተገለጠው መጋረጃ አሻግረው ሲመለከቷት ቅዱስ ዮሐንስና መላእክቱ የእግዚአብሔር የሕጉ ታቦትን በቤተ መቅደሱ በዙፋኑ በመንበሩ ያዩዋታል። በኋላ እንመጣበታለን። ይህች ሕግ ታቦት ማን ናት? የእኛ የሕግ ታቦታት እስከምን ድረስ ነው አገልግሎታቸው? ታቦት የምናከብረው ለምንድን ነው? ታቦት ማክበር ያስፈለገን እንዴት ነው? ቅዱስ ዮሐንስ ወከመ ይንስኡ አስቦሙ ነቢያት ወአበው ቀደምት፣ የቀደሙት አባቶች ነቢያት የደከሙት መምህራን በረከተ ሥጋ በረከተ ነፍስ ይቀበሉ ዘንድ ሰማይ ምድር ካለፈ በኋላ ሙታንና ሕያዋን በክብር ከተሸኙ በኋላ የሕያዋን ክብራቸው የሙታን አሳራቸው ሲገለጥ የእግዚአብሔር የሕጉ ታቦት በቤተ መቅደስ ውስጥ ተገለጠ ነው የሚለው። ሁለተኛው እሱ በተሪወ ታቦት መቅደሱ ለእግዚአብሔር ዘውስተ ሰማይ፣ የእግዚአብሔር መቅደሱ በሰማይ ሲገለጥ ወታቦተ ሕጉ ለእግዚአብሔር ዘውስተ ሰማይ፣ የእግዚአብሔር የሕጉ ታቦት በሰማይ ያለው ሰማያዊው ክብር መለኮታዊው አምላክ ወልደ ማርያም በስጋ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተገለጠ ጊዜ ቀራንዮ አደባባይ ላይ መስቀሉን መንበር አድርገው በግራ በቀኝ ወንበዴዎች ሰቅለው ባስቀመጡት ሰዓት የሕጉ ታቦት የተባለው አካሉ ነው፣ ስጋው ነው፣ ያደረበት መስቀሉ ነው፣ ታቦቱ መስቀሉ ነው፣ ጽላቱ ራሱ ነው። ግራ ጎኑን ሊወጉት እሱ በፈሰሰው ውሃ ያመኑትን ለገነት ለመንግስተ ሰማያት ጥምቀት የሌላቸውን ከግራ ጎኑ በፈሰሰው ጥምቀት ሆኖላቸው ርስት ኃይሉ ከመላእክት አግኝተውበታል። ይህንን የምንመለስበት ይሆናል። ይህ የእግዚአብሔር የሕጉ ታቦት የተባለችው በጥቅሉ እመቤታችን ነው። እመቤታችን ቅድስት ድንግል ማርያም የእግዚአብሔር የሕጉ ታቦት ናት። የቃል ኪዳን መፈጸሚያ ናት። ዛሬ ነቢየ እግዚአብሔር ዳዊት ቅድም በጥዑም ዜማ የመጀመሪያ ዋናው ዲያቆን ሲያዜም ዲያቆን ቅዱስ ሰምታችሁት ከሆነ ኪዳነ ተካሄድኩ ምስለ ኅሩያኔ በ88ኛ መዝሙሩ ላይ ደስ ከተሰኙ
ደስ ከምሰኝባቸው ውል ከሚያውቁ ውል ላደርግላቸው ውል ስምምነት የቃል ኪዳን ስርዓት ፈጸምኩኝ ይላል። ኪዳን አድርጓል። 7 ኪዳናት አሉ በቤተ ክርስቲያናችን። አንደኛው ኪዳን ኪዳነ አዳም ወሔዋን ነው። ይህ ኪዳን እግዚአብሔር አዳምና ሔዋን በገነት ውስጥ በተቀመጡበት ሰዓት ከዕፀ በለስ አትብሉ ከዚህ ግን ብሉ ብሎ ፈቅዶላቸው ሲኖሩ አልተዳከሙም ነበረ። ሰይጣን እየመጣ እያባበለ ሔዋንን እየደለለ በዚያች በእባብ አድሮ እየሰለላት ልቧን ፈታው። ዋስታዋ ለሔዋን ከመ ትብላ ዕፀ በለስ። እግዚአብሔር አዳምና ሔዋንን ፈጥሮ ወሬ እግዚአብሔር ከመ ኩሉ ሰናይ እግዚአብሔር ሁሉ መልካም እንደሆነ አየ። ዘፍጥረት 1:20 ላይ እንደምናየው በተለይ 1:17 ላይ ከዚህ በኋላ ንዑ ንግበር ሎቱ ንዑ ንግበር ሰብአ በአርአያነ ወበአምሳሊነ ኑ ሰውን በአርአያና በአምሳላችን እንፍጠር አለ። ሰውን ፈጠረው። አዳምን በዕለተ ዓርብ ከጭቃ አንስቶ እፍ ብሎበት ነፍስ ዘራበት። ሔዋንን ከግራ ጎኑ አውጥቶ እሱን 40 ቀን አቆይቶ ወደ ገነት እሷን 80 ቀን አቆይቶ ወደ ገነት አመጣቸው። ኩፋሌ 4:1 ላይ እንደምናየው ከዚህ በኋላ በገነት ውስጥ በተድላ ይኖሩ ነበር። ብዙ ጊዜ እንደሚሰበከው አዳምና ሔዋን በዲያብሎስ ክፉ ተንኮል ተሸነፉ። ሁለቱም ከዕፀ በለሱ በሉ። አዳምና ሔዋንን በዘፍጥረት 2:21 ላይ በተለይ 17 እስከ 21 ሁሉን ብሉ መሰበላይቱም እንትኮ በለሰ ሞተ ትመውቱ ብሏቸው ነበር። ከዚህ ዕፀ በለስ በበላችሁ ጊዜ ግን የሞት ሞትን ትሞታላችሁ አላቸው። የአባትና የልጅ ትእዛዝ፣ የፍቅር ትእዛዝ አምላክነቱን አምነው አባትነቱን ተረድተው መለኮታዊ ፍቅሩ ገብቷቸው አባታችን አዞናል፣ እናታችን ነግራናለች፣ አድርጉ የተባልነውን እናደርጋለን፣ አታድርጉ የተባልነውን አናደርግም ሳይሉ የሚያወጣ የሚያወርድ የሚያገናዝብ ሕሊና ተሰጥቷቸው ሕሊናቸውን ሸጠው አትብሉ ካላቸው በበሉ ጊዜ የሞት ሞትን እንደሚሞቱ ነግሯቸው ስለነበረ አዳምና ሔዋን በስጋቸው ወደ መቃብር ሳይወርዱ ግን ሞት ሞቱ። ሞት ከእግዚአብሔር መለየት ነው። ሰው ከእግዚአብሔር ሲለይ በቁሙ ይሞታል። አዳም ከእግዚአብሔር በተለየ ጊዜ ከዕፀ በለሱ በበላ ጊዜ ያ የነበረው ጉልበት ከሱ ተለየ። እንስሳት አራዊቱ ቀርበው መጥተው እንስሳት አልህምቱ ቀርበው አልበጠጣን፣ አናብርት አናብስቱ መጥተው እንታዘዝልህ ላከን፣ አባግ አጣሊ ፍየል በጎቹ መጥተው አርደብላን ይገባሃል እያሉ የሚለምኑት አዳም ይህ ክብር ሁሉ ተገፈፈ። በዘፍጥረት 3:8 ላይ እንደምናየው ወንዝ አንሶሱ ቃለ እግዚአብሔር ውስተ ገነት ታሃባ አዳም ቅድመ ገጹ ለእግዚአብሔር። አዳም የእግዚአብሔርን ፊት ሊያይ አልቻለም። የእግዚአብሔር ድምፁ አሸሸገው፣ ተደበቀ፣ ተለየ። አንዴ ድምፅ ወይ እኔ ልናገር ወይ እናንተ ተናገሩ ወይ በጋራ እንስማ። ትንሽ ደቂቃ ነው። በትምህርት መሀል ሁላችሁ ቁጭ ብላችሁ ያድምጡ። ያልተማረ ሰው ምን ጽድቅ ይሰራል? በትምህርት ያልተለወጠ ህይወት እንዴት ሆኖ ነፍስ ያገኛል? ነፍስ የሌለው ስጋ ነው የሚሆነው፣ ሮቦት ማለት ነው። ይህ ዘመኑን የቴክኖሎጂ ውጤት አይታችሁታል። ሰው የሚመስል ነገር ነው ኮምፒውተር ላይ በጣም በፍጥነት የሚመልስላል፣ በሚደንቅ መጠን ታይፕ ያደርጋል። ስለዚህ እሱን መሆን ነው። ትንሽ ቤተ መቅደስ ማስመሰል ያስፈልጋል። አዳም የእግዚአብሔር ድምፁ ሲሰማ አቤት አላለም፣ እንደ ድሮ አልተገለጠም። ለምን? ራቁቱን ነበር፣ ቅጠል ስር ተሸሸገ። ሔዋንም እንደዛው ድምፁ 3 ጊዜ አዳም የት ነህ? አዳም የት ነህ? አዳም የት ነህ አለው። መጨረሻ ላይ እኔ አለ አለሁኝ፣ ግን ራቁቴን ነኝ፣ ፈራሁኝ አለው። እግዚአብሔር ሳያውቅ ቀርቶ አያውቃል። የአዳምን ሕሊና በደንብ እንዲረዳው ሊያደርግ ፈልጎ ነው። ምኑ ነው የተሸሸቀዋል? አይ ራቁቴን ስለሆንኩ ነው። ራቁትን እንደሆንክ ማን ነገራል? ከብዙ ዓመታት በኋላ እዚህ ገነት ውስጥ ስትኖር ሔዋን ካንተ ጋር እንዳለች እያወቅ አፍርሃት የተሸሸቀው ለምንድን ነው አለ። ያን ዕፀ በለስ በልተን ነው። በጥቅሉ
ሰይጣን በእባብ ላይ አድሮ ሔዋን አዳምን በጋራ በልተዋልና በኩፋሌ የተገለጠው ያ በገነት ውስጥ መኖር በተለይ ኤሌሜንጦስ በምዕራፍ 2 ቁጥር 17 እስከ 27 ላይ እንደገለጠልን በሐሙስ ዕለት በመንፈቃ ዕለት እትወለድ ወለተ ወለትከ ወእድህብ ውስተ መርህብከ ወእየስበከ በሞቴ ወበመስቀሌ አለ። ከ5 ቀን ተኩል በኋላ 5500 ዘመን ሲፈጸም ቃል እገባልሃለሁ ኪዳኔ ይህ ነው አላፈርሰውም፣ ከልጅ ልጅ ተወልጄ አድንሃለሁ አለው። ይህ የአዳም ቃል ኪዳን ነው። 5500 ዘመን ሲፈጸም አማናዊቱ የቃል ኪዳን መፈጸሚያ እመቤታችንን አካሉ አድርጎ መለኮታዊ ቃል ሥጋ ሆነ። ቅዱስ ጳውሎስ ዕብራውያን 1:1 ላይ እንደተናገረው በብዙ መክፈልት ወበብዙ ነገር አይዳአ ለአበዊነ በነቢያቲሁም ትካት ወበዳሪ ሰማዋዕል ነገረነ በሞተ ወልዱ ዘረሰ ወራሴ ለኩሉ ሁሉን ባስቻለው ሁሉን ማድረግ በሚችለው የሁሉ ጌታ በሆነው ሁሉን በፈጠረ አዳምን ኃጢአቱን በተሸከመ የአዳምን በደል በሚያውቅ ሁሉ በተገለጠለት በአንድ ልጁ በመድኃኒዓለም ክርስቶስ የአዳምን ቃል ኪዳን የኪዳነ ምሕረትን እናትነት የምሕረቱን ስራ በአባቶቻችን በነቢያት ቀደም ባሉም በአበው በእነ አብርሃም በእነ መልከጼዴቅ በእነ ኖህ አድሮ የነገረንን በመጨረሻው ዘመን ግን ከሴት በተወለደው መወለድ ነገረን ነው የሚለው። ሴት የተባለች እመቤታችን በአንድ ልጁ የተረከልን ይህንን ቃል ኪዳን ነው። ኪዳን አንደኛው ኪዳን ይሄ ነው ከሰባቱ። ሁለተኛው አጠር ለማድረግ ኪዳነ ኖህ ነው። ኖህም በዘፍጥረት 11 ላይ እንደምናየው መርከብ ስራ አለው። አንተ ውጣ አለው። ህዝቡ ሲበላ ሲጠጣ 120 ዘመን አለቀ። እኔ ስለ ኖህ ረጅም ትንታኔ መስጠት አልፈልግም። እዚህ ላይ የኖህ ጉዳይ ብዙ ጊዜ ይነሳል። ንስሐ አልገባ፣ ከእግዚአብሔር ጋር አልታረቅ፣ አልመለስ፣ እግዚአብሔርን አልመስለው ብለው የቀረን ጥቂት ዓመት ነው። በእነዚህ ዓመታት እንብላ፣ እንጠጣበት፣ እንተኛ፣ እንውድቅበት፣ የስጋችንን ሀሳብ እንፈጽምበት ብለው ከ100 ዘመን ወደ 80 ከ80 ወደ 60 ከ60 ወደ 40 ከ40 ወደ 20 ከ20 ወደ 10 ከ10 ወደ 5 እየመጣ እየተቃረበ ሲሄድ ኖህ መርከቡን ይሰራ ነበረ። ብልህ ሰው ነው። የኖህ መርከብ እመቤታችን ናት። ከዚህ በኋላ ኖህን ግባ የምታፊዘውንም ሁለት ከእንስሳት ከአራዊት ከእጽዋት ከአዝርዕት አስገባ አለው። ኖህ ሁለቱን ወደ መርከቡ አስገብተው ከሰማይ የፈላው ውሃ ከምድር የፈላው ውሃ ዓለምን ያረዳት ጀመር። ዓለም ቀለጠች። ኖህ ከነ 8 ቤተሰቦቹ 7 ቤተሰቦቹ እሱን ጨምሮ 8 ልጆቹና ሚስቶቻቸው የእሱም ባለቤት ጨምሮ ወደ መርከብ ገብተው ዳኑ። ሌሎቹ አለቁ። ኖህ ተጨነቀ። ዓለምን ፈጥረህ እንዲህ በውሃ ካነደድከው እነሱም ካልሰሙ ከዚህ በኋላ ዓለምን አላጠፋም ብለህ ምልክት ስጠኝ አለው። ቃል ኪዳን ግባልኝ እምልልሃለሁ ደግሜ በንፍር ውሃ ዓለምን አላጠፋትም አለው። በቀዝቃዛ ውሃ አለ፣ በንፍር ውሃ። በቀዝቃዛ ውሃማ ኢስት ዌስቱን ፍሎሪዳን ጨምሮ በቶርኔዶ ከውቅያኖስ ላይ በሚነሳ ነፋስ ሰነዶን የቀረበው እንደምታውቁ በንፍር ውሃ አላጠፋው። ምልክት አሳየው። ቀስተ ደመና ምልክታችን እሷ ናት፣ እመቤታችን ቅድስት ድንግል ማርያም። ያቺ የቃል ኪዳን ታቦታችን ወአቦሙ ትእምርተ ለእለ ይፈርሁከ ከመ ያምስኩ ገጸ ወይዳኑ ፍቁራኒከ ብሎ ነቢየ እግዚአብሔር ዳዊት በ131ኛው መዝሙሩ ላይ በቅንፍ 32 የተናገረላት የድነታችን ምልክት የኖህ ቃል ኪዳን መፈጸሚያ ኪዳነ ኖህ እመቤታችን ናት። እዚህ ጋር ይቆየን። ቀጥሎ ያለው ከዛ በኋላ ያለው እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ድርሻ፣ እንደ እግዚአብሔር ጊዜ፣ እንደ እግዚአብሔር ሰዓት
ሁሉን ማድረግ የሚቻለው ቅዱስ እግዚአብሔር ሁሉን እንደሚያደርግ ለሚያውቁ ቤተሰቦቹ ኃይልን ብርታትን የሚሰጥ አምላካችን ቃል ኪዳን የገባው ለመልከጼዴቅ ነው። መልከጼዴቅን የዘላለም ሲመት ነው የሰጠው። እንደውም የጌታችን ኢየሱስ ክርስቶስን ክህነት ሲመስል በከመ ሲመቱ ለመልከጼዴቅ ካህን ብሎታል ቅዱስ ጳውሎስ። ክህነቱ ዘላለማዊ እንደ መልከጼዴቅ የሆነለት የአብርሃም ልጅ የድንግል ማርያም ልጅ ብሎ ተናግሮላታል። ይህንን ቃል ኪዳን ነው፣ ይህንን በረከት ነው፣ ይህንን ጸጋ ነው፣ ይህንን ምሕረት ነው፣ ይህንን የሰላም አካል ነው፣ ይህንን የመንፈስ ቅዱስ ቤት ነው እግዚአብሔር ሊሰራ ፈልጎ እግዚአብሔር አክብሮት እግዚአብሔር በጸጋ በምሕረት ጠብቆ ሞልቶ መልከጼዴቅን አስነሳው። መልከጼዴቅ በይቅርታ በቸርነት የተነሳ ልዩ ጻድቅ ነው። ብቸኛ መናኝ ዘር ያልተቆጠረለት ብዙ ስለ ወገኑ ያልተነገረለት ኢትዮጵያዊው ካህን ዘላለማዊ ክህነትን የተቀበለ አብርሃም ነገሥተ ሰዶም ድል እንዲነሳ ጸልይልኝ ባለው ጊዜ የጸለየለት ጽዋ አኮቴት ኅብስተ በረከት አቅርቦ መስዋዕቱ ያደረገለት የነገሥታቱን ድል መነሳት ደግሞ አብርሃም ሲነግረው የባረከው ወይኑን ስንዴውን አቅርበው ቢሰጡት ይህንን ለመስዋዕት ያቀረበ የብሉይ ኪዳን ነቢይ ነው። የብሉይ ኪዳን ካህን ነው። የብሉይ ኪዳን መምህር ነው። አራተኛው አብርሃም ነው። አብርሃም በኦሪት ዘፍጥረት ምዕራፍ 17 እንደምናየው ደግ ሰው ነው። ተዘከር ኪዳነ አበዊነ አብርሃም ይስሐቅ ወያዕቆብ ወኩሎሙ ነቢያቲከ አባ ጊዮርጊስ ዘጋስጫ እያመሰጋገለ የሚያነሳው ደግ አባት ነው። ዘፍጥረት 17 ላይ ግን አብርሃም ጻን ብሔርከ ወተፈለጥ ማዝማዲከ አነ አርአየከ ርስት አነ አበዝሖ ለዘርከ ከመ ኮከበ ሰማይ ወከመ ሆጣ ዘድንጋጌ ባሕር አለው። አብርሃም ከዘመዶች ተለይተህ ውጣ፣ ማክበርን አከብርሃለሁ፣ ማብዛትንም አበዛሃለሁ። እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን ማብዛት የምችል ነኝ። አባት፣ እናት፣ እህት፣ ወንድም፣ አክስት፣ አጎት ማለትን ትተህ ተለይተህ ሂድ አለው። አብርሃም ተለይቶ ከካራን ቢወጣ ከነዓን መጥቶ በበረከት እንዲኖር ይስሐቅን እንዲያገኝ እስራኤል እንዲወለድ ያዕቆብ እንዲመጣ አባታችን ብለን አብርሃምን እንድንጠራው እነ ቅዱስ ማቴዎስም በዘሐረግ ቁጥር ላይ ሁለተኛ ሰው አድርጎ ጠርቶታል። ዳዊት ቀረብ ስለሚል መጀመሪያ ኋላ ላይ አብርሃም ሁሉ ቦታ የሚገባ ነው። አብርሃምን ውጣ ካለው በኋላ አብርሃምን አውጥቶ ዘፍጥረት 22 ላይ ልጅ ያልነበረውን አብርሃም 18 ላይ አብርሃም ቤቱ ተገኝተው ልጁን አበሰሩ። 22 ላይ የተወለደውን ልጅ አይኑን ሁሉ አብርሃም ወደ ይስሐቅ ሲያደርግ እግዚአብሔር ቀናኢ አምላክ ነው። አብርሃም ልጅ ይስሐቅን ሹሊተ ይስሐቅ ወልደከ አለው። ቅዱስ ጳውሎስ ለዚህ ነው ራእያን 8 ላይ በተአምኖ አብርሃም 11:8 ላይ ነሳ ይስሐቅ ወልዶ ከመ ይስቆ ለመሥዋዕት ያለው በእምነት አብርሃም እግዚአብሔር ምሎልኛል ዘርህን አበዛዋለሁ ብሏል፣ አያሳንሰኝም፣ አያጎለኝም፣ አንድ ልጄን ባርደው ብሰዋው ለእግዚአብሔር ባቀርበው ከሱ የሚበልጥ ይሰጠኛል ብሎ ከእናቱ ሸሽጎ ይዞት ቢወጣ ቤዛ ይስሐቅ በግ ኢየሱስ ክርስቶስን ምሳሌ አድርጎ መጥቷል። ዕፀ ሳቤቅ እየጎተተች ያመጣችው ዕፀ ሳቤቅ የእመቤታችን ምሳሌ ኪዳነ አብርሃም ማለት ይህ ነው። የማለውን የማይሽር እውነተኛ ኪዳን የሚያደርግ አብርሃም እንዳያዝ አብርሃምን ነፃ ያወጣው የአብርሃም ኪዳን ይህ ነው። ሌላው እስራኤል ለአብርሃም የማለውን መሐላ ለእስራኤል የገባውን ቃል ኪዳን ረስተው እግዚአብሔርን ቢበድሉ ረሃብ መጥቶባቸው ዮሴፍን በተንኮል ወንድማቸውን ለመግደል ቢያስቡ ጉድጓድ ውስጥ ቢጥሉ ክፉ ቢመክሩ ልክ እንደ ዘመኑ ወንድም ወንድሙን አይደል የሚቀብረው? ስንት ዮሴፎች አሉ መሰላችሁ? ስንት የያዕቆብ ልጆች አሉ ወንድሞቻቸው የሚሸጡ። እህት እህቷን፣ ወንድም ወንድሙን
ቤተሰቡን እንከሰታን ቆጠር ፈክሙ ቅዱስ ጳውሎስ እንግዲህ እኮ ምን ቀራችሁ በሰይፍ መተራረድ ነው እንጂ ይላል። የኃጢአትን መጨረሻ በረቀቀ ሁኔታ ፈጽመነዋል። ምን ቀረን? ምንም የቀረን ነገር የለም። መጋደል ከኢትዮጵያውያን የበለጠ፣ መጠላላት ከኢትዮጵያውያን የበለጠ፣ ፍቅር ማጣት ከኢትዮጵያውያን የበለጠ። ወንድማችን እግዚአብሔር ያክብር። ቁጭ በልሱ በጣም ይህን የመሰለ የሚኒሊክን እንደው እንትን አድርገህ ታዋረዳቸው። ስለዚህ እግዚአብሔር የወደደና የፈቀደውን አምኖ አብርሃም የተማለለት መሐላ ይፈጸም ዘንድ እስራኤል ጠብቀው ስላልኖሩ ዮሴፍ ተሸጠ። እስራኤል ወረዱ። ለ430 ዓመት ተገዙ። ያን የተገዙበትን ግዛት ለቀው ወደ ምድራቸው ወደዚያች ለተቀደሰች ስፍር እኔ ወደማሳይ ምድር ወደ ተባለችላት እንዲገቡ ሙሴን አስነሳ። ሙሴ ሕዝቡን ታወጣለህ፣ አንተ አትጨነቅ አለው። እንዴት አድርጌ? ምልክት አሳየኛለሁ። እኔ ምልክት አሳያለሁ። ያ የማሳይ ምልክት የእውነት ነው። ከዚያ በኋላ እኔ እግዚአብሔር መሆኔን ታምናለህ አለው። በዘጸአት ምዕራፍ 3 ቁጥር 1 ጀምሮ እንደምናየው ሙሴን ወደ ተራራ ይዞት ወጣ። እሳቱ ከነበልባል፣ ነበልባሉ ከእሳት፣ ሐመልማሉ ከእሳቱ ጋር ተዋህዶ ሐመልማሉ ነበልባሉን ሳያጠፋው እንደገና ደግሞ ነበልባሉ ሐመልማሉን ሳይበላው ተጠባብቆ አገኛቸው። ሙሴ ሙሴ ፍታ ቶታና ጻይቀ እነገሪከ ስለተከይዳ ምድር ደብረ ሲና ቅድስት ያለው የምትረቃ ስፍራ የተለየች ናትና ሙሴ የተማርከውን ጥንቆላ፣ መተት፣ ሟርት፣ ፋል የሚባል ጥንቆላ ተምሮ ነበርና ሟርትህን፣ ጥንቆላህን፣ መተትህን፣ ክፋትህን ግብፃዊውን ገሎ ቀብሮ ነበርና ሐሰት ውሸትህን ጣለው፣ አውድቀው። ከዚህ በኋላ አሳያለሁ አለው። ወስዶ ሐመልማሉ ነበልባሉ ሐመልማሉ አንዱ በተአቅቦ ሳይጠፋፉ ቢያይ ሙሴ አምኖ ሕዝቡን ለማውጣት ተነስቷል። ሌላው ሙሴ ግበር ለነ አማልክተ ዘያዕቡዱ በቅድሜነ ወዘይጠብቁ ጠረነ እስመ አሮን ግበር ለነ አማልክተ ዘያዕቡዱ በቅድሜነ እስመ ዝስኩሰ ሙሴ ነአምር ከመ ምንተ ኮነ አሮን አሉት። ሕዝቡን አሻግሮ ባህር ከፍሎ ጠላት ጥሎ እግዚአብሔር አውጥቶ ቢመግባቸው እኛ ጠላት የጣሉልን ኃይል ያለው የምናየው የምንጨብጠው የምንዳስሰው አካል ያስፈልገናል። ይህንን አካል ማየት እንወዳለን፣ አሳየን አሉት። አሮንን 40 ቀን ታቦቱን ለማውረድ ቢዘገይ ጨነቃቸው፣ ጨበባቸው። የሚሆኑት አጡ። እሺ ብሎ ወርቃችሁን አምጡ ይላቸው የሚወዱትን ወርቅ ሳይቀር ጥላቻ እንዴት ከባድ መሰላችሁ! እንዴት አይነት ከባድ ችግር መሰላችሁ! እንዴት ከባድ ፈተና መሰላችሁ! እግዚአብሔርን ከመውደድ ይልቅ ሰይጣንን ወደው ወርቃቸውን እሳት ውስጥ ሊቀድላቸው እንውሳውን ወጣ ሀር ጉንጉኖ እንኩ ስገዱለት፣ ይህ ነው አምላካችሁ አላቸው። ወርቃቸውን የሚያመጡ አልመሰለውም ነበር። ወርቃቸውን አምጥተው ሰጥተውት ይህ በደል ቢፈጸም ሙሴ ኢያሱና ሆርን ይዞ ሲመጣ ከተማው ይቀልጣል በዘፈን ዳንስ ነው። እንደምታውቁ ዘንድሮ ጭፈራ ነው፣ ሰው ያልቃል። አሜሪካ እንኳን በቀኝ እሳት በግራ ውሃ ማዕበል ሞገድ እያናወጣት አይታችኋል። ናይት ክለብ ሲባል ሰው መቆሚያ መቀመጫ የለውም። የቤተክርስቲያን ጉዳይ ሲሆን ወገቡን ያመዋል፣ እግሩን ያንቀጠቅጠዋል፣ ሕሊና ይረበሻል። ሰይጣን እንዲህ ነው። ምዕመናን በዚህ ውስጥ ነው ዋጋ ያለው። እየደከመን እየቆምን እየሰለቸን ሳይደለ በፍቅር ሲሆን ሌላ ክብር ይሰጣል። ከዚህ በኋላ ታቦቱን አምጥቶ በጣዖቱ አደቀቀው። በታቦቱ ጣዖቱን አድቆ ሰባብሮ
ጣዖቱን አጠፋላቸው። እግዚአብሔር እነዚህ እንዲለዩ ታቦቱንና ጣዖቱን ያደቀቅበትን ታቦት አድርቀን በውሃ በጥብጠን ከታች ይጠጡ። ለምጽ ያለባቸው በየግንባራቸው ክፋታቸው ወንጀላቸው ይወጣል። ልጅ አባቱ፣ አባት ለልጁ፣ ወንድም ለእህት፣ እህት ለባሏ፣ ለልጇ ለወንድሟ አትዘን። አንገታቸውን በባቸዋል። ኃጢአት ጉልቶ የወጣባቸውን ለምጻሞች አጥፍተዋቸው በትሩን እንደ እባብ ቢሰቅላት ድምፅ ቢያሰማቸው ሙታኑ ሕያዋን ሆነው ተነስተዋል። የሙሴ የአሮን በትሩ፣ የሙሴ ክብሩ፣ የሙሴ ጽላት ታቦተ ሙሴ ጽላቱን ተቀብሎ ያመጣባት ያከበረባት እመቤታችን ናት። ፍጻሜዋ ታቦታችን ቅድም በራዕየ ዮሐንስ ያነሳናት ዛሬ የምናከብራት እመቤታችን ድንግል ማርያም ናት። ዘወሀበ ማይ ቆሪረ በስመ ረድኤ አስረ ረድኤ ይነስእ ወእሴተ ረድኤ ይረክብ። በደቀ መዝሙሬ ስም ጥቂት ውሃን የሰጠ የማንን ዋጋ ያገኛል? የነቢዩን የደቀ መዝሙሬን የሐዋርያውን ዋጋ ያገኛል። ማቴዎስ 10:42 ላይ ያለ ቃል ነው። እነዛ ኪዳናት ጊዜያውያን ነበሩ። እነዛ ኪዳናት የአዲስ ኪዳኑ የኪዳን ባለቤት ኢየሱስ ክርስቶስ ከኪዳን በላይ የሆነ የኪዳኑ ሁሉ ስብስብ ያ ምሳሌ ነው። አማናዊት ኪዳን እመቤታችን ታቦታችን ጽላታችን ዛሬ በምድር ኋላ በሰማይ ዛሬ በእኛ አንደበት ኋላ በመላእክት ዛሬ በሕይወት ሳለን ነገ ከሞትን በኋላ ዛሬ በድካም ነገ በብርታት ዛሬ በእንቅልፍ ነገ በመንቃት ዛሬ በየዋህነት ነገ በማስተዋል በመላእክት ለብቶ ፍጹም ልዩ በሆነ ሰማያዊ ክብር የምናመሰግናት የእግዚአብሔር መቅደሱ ሲገለጥ የሚታየው ታቦታችን ነው። ታቦታችን ዛሬ ብቻ አይደለም፣ ዓለም ካለፈም በኋላ ንገሯቸው። ታቦታችን ዛሬ ብቻ አይደለም፣ ሰማይና ምድር ከተሻረ፣ የሰማይ መጋረጃ ከተቀደደ፣ የሰማይ ሕልውና ከጠፋ በኋላ እመቤታችን መንበሯ በክርስቶስ የባህሪ አምላክነት ትልቁን ድርሻ የያዘችው የባህሪ አምላክነቱን ሳታሳንስ በሰውነቱ ሕጸት ሳይኖረው በአምላክነቱ የሰውነትን ባህሪ ሳይመጣው ሁለትነቱ ያለ ምንታዌ ሶስትነቱ ያለ ርባኤ እንዲስተካከል ያደረገች የቃል ኪዳን ፍጻሜ ማኅተማችን እመቤታችን ድንግል ማርያም ናት። ለዚህም ነው ይቺ በመንበሩ የምትታይ እመቤታችንን ቃል ስለገባላት ስምዖን የሚባለው 78 ነፍስ የበላ ያ ክፉ ሰው ከዕለታት በአንድ ቀን ከደግነት የተነሳ ልጅን አርደህ አብላኝ ብሎ ሰይጣን አሳስቶት በልጁ አንዳንድ ጊዜ የማይገባ ነገር ስትጠየቁ አይሆንም በሉ። አይሆንም፣ አይደረግም፣ ይሄ ነውር ነው። ስምዖን ሰይጣን ልጅን አርደህ አብላኝ አንተም ብላ ሲለው እንደ አብርሃም እንግዳ ተቀብዬ እንደ ይስሐቅ ሰውቼው ከእግዚአብሔር ጋር እነጋገራለሁ ብሎ ልጁን ሰዋው። በላ ብሎ አራሸው። 78 ነፍሳት በላ። ከዛ በኋላ ሽፍታ ነውና በብራቴ አንድ በሽተኛ አይቶ ሊበላ ሊቀርበው ለማየትም ያስጸይፍ ነው። አካሉ ተቆራርጧል፣ ሰውነቱ ደምቷል። ይህስ እንዴት ያስጠላል ብሎ ቢያልፉ ስለ ሥላሴ፣ ስለ ቅዱሳን፣ ስለ መላእክት፣ ስለ ሰማዕታት አለ አልሰማውም። ስለ ጭንቃን ማላት፣ ስለ ድንግል ማርያም፣ ስለ ወላዲተ ቃል፣ ስለ ኪዳነ ምሕረት አለው። የምሕረት ቃል ኪዳን ስለተሰጣት በጥቂት ውሃ ነቢያት፣ በጥቂት ውሃ ደቀ መዛሙርቱ ገነት መንግሥተ ሰማያት የሚያወርሱ ከሆነ እሷ ማውረስ አይሳናትም እንዴ? ይሳናታል? አይሳናትም፣ አይሳናትም፣ አይሳናትም። ቃል ኪዳን ነው። ከምሕረታችን
ከልጃቸው ጋር ቃል ኪዳኑን ስላደረገ ከዚህ በኋላ ዞር ብሎ ምን አለው? ስለ ድንግል ማርያም፣ ስለ ጭንቅ አማላጅ፣ ስለ ወላዲተ አምላክ አለው። ይህችማ ድሮ በሕሊናዬ ታትማ በክፋት ሳትዋጥ የነበረች ደግ እናት አይደለች ብሎ ጥቂት ውሃ ቢሰጠው በመቀቆ ጉሬሁ እንደውም ጉሮሮን አንጣጣው። በዚህ ምክንያት አረፈ። መላእክተ ጽልመት መጥተው ከመላእክተ ብርሃን ጋር ተጣሉ። እኛን እንውሰድ፣ እኛን እንውሰድ። እመቤታችን ቀርባ ምን ነው ልጄ፣ ፈራጁ አንተ ነህ፣ ጥቂት ውሃን የሰጠ ይድናል ብለህ አይደል እንዴ? ይሄ ሰው እኮ በእኔ ስም ጥቂት ውሃ ሰጥቷል፣ ይጠየቅልኝ፣ ይመርመርልኝ አለች። ሲመረመር ውሃው ተገኘ። ለካ እመቤታችን እንዲህ ናት። ምን ክፉ ብናደርግ፣ ምን ኃጢአት ብንሰራ፣ ምን በኃጢአት ብንወድ እግዚአብሔር ከእኛ ጋር ሲሆን እንዲህ ያተርፈናል። ቅዱሳኑን ልኮ ስምዖንን አስማረችው። የዛሬው ዕለትም የምሕረት ቃል ኪዳን በጌቴሴማኒ ምን ላድርግልሽ ብሎ ሲጠይቃት ዝክሬን የዘከረ ስሜን የጠራ የምሕረት ቃል ኪዳን ይደረግለት፣ ቤቴን ያሰራ፣ ሀብት ንብረቱን ለቤተ መቅደስ የሰጠ፣ እግሬ ያመነ፣ የኔን እናትነት ያንተን ልጅነት መለኮታዊ ክብርን ዝቅ ያላደረገ፣ የኔን ሰውነትም ከሰማይ የወረደች ኃይል አርያማዊት ናት ያላለ ማርልኝ ብለዋለች። ስለዚህ የእግዚአብሔር የሕጉ ታቦት እመቤታችን የተገለጠችበት ልዩ ቃል ኪዳን የተደረገበት በሊቀ ጳጳሱና በካህኑ መካከል ጠበብተ ነገረኞች ወሬያቸው የተቋረጠበት ቃል ኪዳኑ የተፈጸመበት ሰላም የወረደበት ገነት መንግሥተ ሰማያትን ያዘጋ ዲያብሎስ ያነገሳቸው ያፈሩበት ይህ ቃል ኪዳን ታቦቱን የገለጠበት በገሃድ ቤተ መቅደሳችን በይፋ የዛሬ 6 ወር ብዙ ነበር ነገሩ። ሁሉ ተቀይሮ እንዲህ እንዲሆን ያደረገ ማን ነው? እግዚአብሔር ነው። ይህንን እግዚአብሔር በልታ መስግኑ። አዎ እግዚአብሔር ቸር ነው። እግዚአብሔር በጎ ነው። እግዚአብሔር ድንቅ ነው። እግዚአብሔር ዳኛ ነው። እግዚአብሔር ቃል ኪዳኑን አያፈርስም። እግዚአብሔር እውነተኛ ነው። እግዚአብሔር ሐሰት የለበትም። የቤተ መቅደሱ የሰማይ መጋረጃ በተገለጠ ጊዜ የሰማዩ መጋረጃ ውስጥ የሕጉ ታቦት በዚያ ታየ። ኪዳነ ምሕረት ማለት ቃል ኪዳኑ ኪዳን የተደረገበት የሕጓ ታቦት እመቤታችን ናትና እሷን የሰጠን አምላካችን የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆያል።